እንግዲህ ጋይስ ያው ባለፈው ዘፍንላችኋለሁ ባልኩት መሰረት እንግዲህ ያው አስቤ ተጨነቄ ይኸው ለእናንተ የሚሆን አንድ ከቴዲ ቆንጆ ሞንዶ ሙዚቃ ይዤላችሁ መጥቻለሁ እና ቀጥታ ወደ ዘፈኑ እንገባለን። ቢኖርም ቅሬታ ችሎ ማለፍ እንጂ የወዳጅ ገበና አይዘራም ደጅ ለማለማሽ ቢኖርም ቅሬታ ችሎ ማለፍ ለማለማሽ ብለሽ ቢኖርም ቅሬታ። እሺ እንግዲህ ጋይስ ተመልሰናል። ከባለፈው ጥያቄ ዘፈንላችኋለሁ ባልኩት መሰረት እንግዲህ ዛሬ አንድ ከቴዲ ዘፈን አንድ የምወደው ዘፈን ዘፈንላችኋለሁ። ምንድነው? ለማለማሽ እኔ አንቺን ፍቅሬ ብዙ ነው ሚስጥሬ የሚከፋኝም ሆዴ እንዲልሰው አላማሽን ለሰው ችሎ ማለፍ እንጂ ቢኖርም ቅሬታ የወዳጅ ገበና አይሰጣም ደጅ እና ይሄ ነው በጣም ያስማም እና እንደዛ ነው። ወደ ጥያቄ ሞር ያውኑን በዜማ ብትለው ደግሞ አሪፍ ነበር። እሺ ቀጥል። አይ በለቅ እና ደግሞ ወደ ቀጣዩ ጥያቄ እንገባለን። የምትፈራው ነገር ምንድነው? ብቸኝነት እንታራ የምን ላይክ ብቻዬን መሆን ቢያዝናናኝም ግን ደግሞ ብቻዬን መሆን ትፈራለህ ማለት ይሄንን መሰላችሁ። ብቸኝነት ማለት ይሄ ልትወዱት ሰው ማጣት ነው እና ሞንዶን ሰው ማጣት በጣም ፈራለሁ ነው። ከዚህ ብቻ ግን ሞንዶን ሰው ማጣት በጣም የሚያስፈራኝ እና ደግሞ እንደዛ ነው። ሞንዶን ሰው ማጣት ብለን የሚያዘው የሴት ምርጫ ምን አይነት ነው? ምን ታይፕ ማለት በብዙ ነገር ይለያያል። እኔ ይሄ ቀይ ጥቁር ዳማ አይደለም ግን ፈራ እግዚአብሔር ያላትና ጥሩ ሴት ብትሆን ሞር ወይ ምርጫ ነው። ምንድነው? እግዚአብሔር የምትፈራ ነገ እኔና እሷ የሚኖረንን ትዳር የምታከብር ለልጆቿም ለኔ ጥሩ እናት የምትሆን ሴት ወዳለው። ሌላውን እንግዲህ ያው እኔና እሷ እያወራን እናስተካክላለን። እንደዛ ነው። ከአረብ ሀገር ውስጥ የት ሀገር ሄደህ መኖር ትፈልጋለህ? ኩዌት ጀማኑ ማለት ይሻላል። ትንሽ የሰው ብዛት የለም። ላይክ እንደ ሌሎች ሀገር ብራቸው አሪፍ ነው። ባይዘው የነሱ የኩዌት ከዶላር እንደሚበልጥ ታውቃለህ? የኛን ብር የነሱ 400 ብር 580 ነው። አየህ ጌታ ምስክር ገብቷል። 580 ነው ብራቸው አሪፍ ስለሆነ ኩዌት እና የሰውን ብዛት ስለሌለ ኩዌት ይሻለኛል። እሱንም ያው እንደ ምርጫ እንጂ ማለት ገደብ ስላለው ከአረብ ሀገር ስላላችሁ ነው። እና ደግሞ ምን ያዝናናሃል? ምንድን ነው የሚያዝናናኝ? እኔ ከከተማ ወጥቶ መዝናናት በጣም ድሮ በጣም ዝናና ነበር። አሁን ትንሽ ቀንሻለሁ እና በቃ እንደዛ ይሄ ምንድነው ጉዞ መሄድ አሁን ትንሽ የሀገሪቱ ሁኔታ ሰላም ስላልሆነ ነው እንጂ ድሮ በጣም እንዴት ነበረ። እና እንደዛ መዝናናት ፊልም ማየት ቀንሻለሁ ግን ማየት እና ደግሞ መጽሐፍ ማንበብ ምናምን ትንሽ ያዝናናኛል። ምን አልከበች? እሺ እና ደግሞ ከሰዎች ባህሪ የምትወደው ባህሪ ምንድነው? ማለት ከሰዎች ምን አይነት ባህሪ ያስደስታል? ይሄ ቅን ሰው ጀምር ማለት ሰውን የሚረዳ ይሄ በቅንነት ማለት ለራሱ የሚያደርገው ለሰው የሚያደርግ ሰው። እኔ እንደዛ ባልሆንም ግን እንደዛ አይነት ሰው ማለት ደስ ይለኛል። እና ማለት ለሰዎች ደግ የሆነ ሰው ቅን ልብ ያለው ሰው ደስ ይለኛል። እና ደግሞ ከሰው ባህሪ በጣም ጥለው ባህሪ ምንድነው? እንትን ነው ይሄ አስመስ እና ደግሞ ብልጥ የሚሆን ፒስ በጣም ማለት ልክ እሱ አራዳ ብቻው ነው እኛን ላይ ግን ደግሞ የሚቆጥር ሰው እንደዛ አይነት ሰው አይመቸኝም። ይሄ በጣም አስመሳይና ብልጥ ሰው አይመቸኝም ከሰዎች ባህሪ እና እንደዛ ነው። ስራ ሰርታ የተከፈለ ትልቁ ክፍያ ከገቢ ጋር ደግሞ ምንድነው? ገቢ ምንድነው? ትልቁ ክፍያ ነው ወይስ በወር አድርጌ ልመልስላችሁ? እና ከፍተኛ ነው ዝቅተኛ 100 ብር ተከፍሎብኝ ይታቃለህ። ምን ጌታ ምስክሬ እኔ ሲኒማ ስራ ሰርቼ 100 ብር ተከፍሎብኝ
እኔና አሁን በጣም ትልቅ ደረጃ የደረሱ አክተር ጓደኞች አሉኝና ከነሱ ጋር ጌታ አሁን ላይ ጥሩ ቦታ ላይ ያሉ አሉና ስማቸውን አልጠቅስም። እንደዚህ ከመኮረስ ሄደ 100 ብር ተሰጥቶናል። እኛ ሲመስለን የታክሲ ነበር ይመስላል። ከዛ በቃ እናመሰግናለን። ከዛስ ብራችን ስንል አይ ይሄ ነው ብላችሁ እና እሷ 100 ብር ለረጅም ጊዜ አስቀምጫት ነበር። የሆነ ሰዓት ሲቸግረኝ ተጠቀምኳት እና ለረጅም ጊዜ ነበረች። 100 ብር ተከፍሎኛል። ትልቁ ስራ በቼክ ነው ተከፈለ። ቼክ ለመጀመሪያ ጊዜ ስራ ሰርቼ በጣም ደስ ብሎኝ እንጂ እንትን ነው የሆነ ማስታወቂያ ነውና ሰርች በቼክ ነው ተከፈለ። አሁን ላይ ከፍተኛ ማለት ከፍተኛ ማለት ከፍተኛ በጣም ይከብዳል። ለምን በቼክ ነው የተከፈለ? 15,000 ዶላር መስጠት በቃ ማለት ከዛ ማለት ይኖራል። ከዛ በኋላ ግን ደግሞ ይሄኛው ማረሳቸው ከፍተኛና ዝቅተኛዎችን ለኔ ሁለቱ ትርጉም ስላላቸው ቼክ እኔ አላውቅም ነበረ። ቼክ እጄ በስሜ ካርኔ ምናምን ብር አጥቻለሁና 100 ብር ተከፈለኝ። ቀን አረሳ እንደዛ ነው። ምንድነው የሚለው ምንድነው ማይመች ቲክቶከር ማይመች ቲክቶከር ማለት ሞን የሚባለው ሴቶች የሚሳደቡ አይመችም። ይልራች ለማለት የሴቶችን ክብር ያወረደ እሱ ፌመስ ለመሆንና ገንዘብ ለመስራት ብሎ ግዴታ የሰውን ስምና ማውረድ አለበት። እሱና ይሄ መሰሎቹ የሰው ማለት ሰዎችን እየተሳደቡ ዝናን ለማግኘት የሚጥሩ ሰዎች አይነት እንዳጠቃለ ሞዶ ቲክቶከር ማን ነው? ይሄ እንትና ፈርጠት ማን ነው? ፈላንኮ እንደሚያመር ከኔጋ በርጠለሚዮስ አንድ ሰፈር ነው ባይዘው እንደዛ ነው እና እሱ ደስ ይለኛል። ይሄ ምንድነው ላይክ እንደ ቲክቶከሮች አይደለም፣ ቁም ነገር ስራ ብቻ ነው የሚሰራው። ኢቭን ከላይ ባንጻሩላ አይገባም ላይ ምናምን ላይ ባይጠቀም እንደዛ አይነት ነው ትምህርታዊ ነገርና ማለት ቁም ነገር መስራለስ ቲክቶከሮች ይችላል። በተቃራኒ ደግሞ የሰውን ስብዕና የሚያወሩ ሰዎች ደግሞ ቲክቶከሮች አሉት። በአጠቃላይ አብረት በሰራ ብለ ማለት የምትመኛት ሴት አክተር ይያሉ ማደር አሰፋን በጣም ከራሴ ስለሆነሽ ጓደኛዬ ሰራ ከሷ ጋር ምን ዶቃተኝ ነው ማለት ነው። እኔ ስመኘው እሱ ሰራ እና ከኔ ጋር አንድ ቀን የቢ አጋጣሚ በሰራ ከሷ ጋር ደስ ይለኛል። ከወንድ ደግሞ ከቴዲ ጆሮ ጋር በሰራ ደስ ይለኛል። እንደዛ ነው። ወደፊት ካንተ ምን እንጠብቅ? እንትን ነው ያው ማለት ስራዎችን እየሰራው ነው በራሴ ማለት የራሴ ስራ ይዤ ለመጣ ነው። በቅርቡ ፕሮሚስ ላረግ ነው እና የራሴ ስራ ፕሮሚስ ላረግ ያስፈቀው እንግዲህ ፈጣሪ ጨመርበትና ሲወጣ ወደ እናንተ ማድረሱናል። ፕሮሚስና ያው ፊልም መስራት ነው እና አንድ የተከበርኩት አዲስ ስክሪፕት አለ ቀጣይ ሳምንት ይጀምራል። ርዕሱንም ካራክተሬንም ደግሞ እዛ ጋር ከአክተሮቹ ጋር ለእናንተ አስተዋውቃለሁ። እንደዛ ነው እና በፕሮሚስ በማድረግ ቀጣይ ስራ ከፈጣሪ ጋር ብዬ አስባለሁ። ይሄ ማለት መተው ፈልገም መተው ያልቻልከው ባሪ ምንድነው? ይሄ ማይወደኝ ሰው መውደድ ነው። የማይፈልገኝ ሰው መፈለግ እሱን ባህሪን ብትሆን ደስ ማለት እሱን ባህሪን ብትሆን ደስ ፑሻፕ ስንት ፑሻፕ ይሰራል? ፑሻፕ 50 ሰዓት አሁን አይመችም ቤት አሁን አይመችም ቤት አይመችም ይመቻል ያው ኧረ አይመችም በሰዓት ብቻ ግን በሌላ ቪዲዮ ሰራላቸው። ስፖርት ወፍራል በጣም እየተባለው እና ስፖርት እንዴት ከዚህ ማለት ሸንቃጣ ኮኛል አይደል ጋይስ? እንዴት ሸንቃጣ አልሆንኩ በስ ማለት አራይ ጫሚ ነበር አይታውቁ
እና ሸንቃጣውን ያለው በስፖርትና ያው ምግብ በመቀነስ ነው። ከ102 ኪሎ ወደ 85 ኪሎ ወደ ብቸኛው በ3 ወር ውስጥ ጌታም ስትሪ ወርዳል። እንደዚህ ቀንሳለኝ። ዋናው እኮ አመጋገብ ማስተካከል። አሁን ብዙም ዳቦ አልበላም እና በቃ እና እንደዛ ነው ጋይስ። ቀጣይ ደግሞ በሌላ ቪዲዮ እንገናኛለን። ፍሬ ወንድሜ አመሰግናለሁ። እና ደግሞ ጋይስ ቴንኪው። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ያረጋችሁ ደግሞ ሼር ያረጋችሁ ቤተሰብ ሁኑ። ቀጣይ